ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ የዘመነ ካሴ ወንድም አጃቢ የነበረው የመንግስት የሰላም ጥሪ ተቀብሎ ገብቷል። እነዚህ ጉዳዮች የምንዳስስ ይሆናል። ሌላኛው ጉዳይ ለጥፋት ተልዕኮ ሊውል የነበረ ፈንጅ የሀገር መከላከያ ሰራዊት ማክሸፉን ተገልጿል። ይህንም በተጨባጭ መረጃ ይዘናል። እነዚህን በአጽንኦት የምንዳስስ ሲሆን ከዛ በፊት ለጀግኖች 118ኛው የሀገር መከላከያ ሰራዊታችን ቀን እንኳን በሰላም አደረሳችሁ ማለት እፈልጋለሁ። የደቡብ እዝ በደማቅ ሁኔታ የ118ኛ መከላከያ ሰራዊት ቀን በደማቅ ሁኔታ አክብሮታ ማለት ነው። እጅግ ከሚገርመኝና ከሚገርመኝ 118ኛው በዓል የመከላከያ ሰራዊት ቀን ሲከበር የደቡብ እዝ ብቻ ነው። ይህ የምንመለከተው ኃይል ለአሰብ በራሱ በቂ እንደሚሆን አመላካች ጉዳይ ነው። ይሄ በአንድ እዝ ስር የሚተዳደረውን ስለዚህ በርካታ እዞች አሉት ማለት ነው። ስለዚህ ሀገራችን የመከላከያ ሰራዊት ከጊዜው ወደ ጊዜ በከፍተኛ ሁኔታና በፍጥነት እየተገነባ የመጣበት ሁኔታ ነው። ምክንያቱም ሀገራችን ያላት የህዝብ ቁጥር ብዛት 130 ሚሊዮን እያሻቀበ የመጣበት ሁኔታ ነው። ከ10 እና ከ15 ዓመት በኋላ ከ200 ሚሊዮን ሊሻገር እንደሚችል መላምቶች አመላካች ጉዳይ ነው። ስለዚህ ለይች ሀገር ወደ 200 ሚሊዮን እየተጠጋ በሚሄድበት ጊዜ ባርበራ አልባ አድርጎ መቆለፉ የዓለም አቀፍ ህግ ራሱ አይፈቅድም። ስለዚህ ይህች ሀገር ህዝቧ ቁጥር በእጅጉ በፍጥነት እያሻቀበ ነው። የሀገራችን መከላከያ ሰራዊትን አቅሙ በእጅጉ እያሻቀበ መሄዱን አንዱ አመላካች ነው። በዚህ 118ኛው የመከላከያ ሰራዊት ቀን ሲከበር በደቡብ እዝ ብቻ የተመለከት ነው የተከበረው። በዚህ በደቡብ እዝ ነው የተከበረው በእጅጉ እጅግ በሚያኮራና በሚያኮራ መልኩ ማለት ነው። ስለዚህ አንድ ነገር ቆም ብለን ማሰብ የሚያስፈልገው የሀገራችን ህዝብ በፍጥነት እያደገ እየሄደ ነው። 130 ሚሊዮን ደርሶ ወደ 200 ሚሊዮን ሲደርስ ባህር በር አልባ አድርገ መቆለፉ ከየት ወደ የት ኢኮኖሚያችን ለማሻገር እንግዲህ ትልቁ እንቅፋት እንደሚሆን አመላካች። ስለዚህ ታጥቃችሁ ያላችሁ ወንድሞች ትልቅ ራዕይ ሰንቃችሁ ከሆነ ወደ ሰላም መንገድ ብትመጡ መልካም ነው እንላለን። ከዚህ ጋር የይዘን ቀጥታ የምናልፈው የዘመነ ካሴ ወንድም ንብረቱ ካሴ የሱ አጃቢ የነበረው ነው። ይሄ በትንታኔ የምናወራበት ጉዳይ ነው። ይህ ሰው እንግዲህ በሰሜን ጎጃም ዞን መራዊ ከተማ አስተዳደር ሜጫ ወረዳ ቀጠና በዚህ ቀጠና በተለይ ገርጨጭ፣ ሐሙሲት፣ አብሮ መኖር፣ ጋሚሲት፣ ሙገር ተብሎ በሚታወቁት አካባቢ ሲንቀሳቀስ የነበረው የኮሎኔል ታደሰ ሙሉነ ብርጌድ እና የንብረቱ ካሴ አጃቢ የነበረው የመንግስት የሰላም ጥሪ ተቀብሎ ገብቷል። ሲገባ እስከነ ሙሉ ትጥቁ ነው። በሰላማዊ መንገድ አቀባበል ተደርጎለታል። ደማቅም አቀባበል የተደረገለት እጁን እንግዲህ በመራዊ ከተማ ለሰላምና ለጸጥታ እጁን አስረክቧል ማለት ነው በሰላማዊ መንገድ። ስለዚህ ይህ ሰው ሲገባ የንብረቱ ካሴ አጃቢ ነበረ ወንድም ነው። ንብረቱ ካሴ ማን ነው ስንል የዘመነ ካሴ ወንድም ነው። ንብረቱ ካሴስ ምን ነበረ በፊት? ይህ ሰው በጥንቃቄ የሚታወቅ ነው። አርሶ አደር የነበረ ነው። አርሶ አደር ነው። የትምህርት ደረጃ የለውም። የራሱን ቤተሰብ መስርቶ በግብርና የሚተዳደር ነው። አሁን ወደ ትግል ገብቶ እንግዲህ የብርጌድ መሪ፣ የሻለቃ መሪ እንዲሁም ደግሞ በአጃቢ የሚንቀሳቀስ እነዚህ ናቸው እንግዲህ ሀገር እንመራለን የሚሉ የተሻለ ሀሳብ ይዘናል፣ የተሻለ አስተሳሰብ ይዘናል፣ ሀገር እንመራለን የሚሉ እንደውም በባህር ዳር ከተማ ቀበሌ 14 ላይ ፎቅ እየገነባ እንደሆነ መረጃ ወጥቷል። በእጅ አዙር እያስገነባ እንደሆነ ከዜሮ ተነስቶ ከአርሶ አደርነት ተነስቶ የሻለቃ መሪ ሆኖ ቤት እየገነባ እዚህ ብርጌድ እያስተዳደረ ይሄ ነው እንግዲህ መሬት ወርዶ የሚታየው እውነታ። ሰሜን ሜጫ ላይ በሚንቀሳቀሱበት ዋና ክንፍ የሚባሉት እነዚህ ገርጨጭ ተብሎ ገማሲት፣ ሙገር፣ ብራቃት እነዚህ የገጠር ቀበሌዎች የሚንቀሳቀሱባቸው ዋነኛ መሰረታቸው ነው። ባጭሩ ንብረት ካሴ አርሶ አደር ነው። ሌላ ምንም ወጣ ወረዳ ያስፈልገው በአርሶ አደርነት የሚተዳደር መደረጃ የለውም። ስለዚህ እነዚህ ናቸው እንግዲህ ሀገር እየመሩ። ሌላኛው መዚህ ጋር ተያይዞ ሀብታሙ ብዙአየሁ፣ ይበልጣል ደጎለ፣ ፍጹም ደመላሽ፣ አወቀ መኮንን፣ ተፈራ አንሙት እነዚህ በተመሳሳይ መልኩ የመንግስት የሰላም ጥሪ ተቀብለው የገቡ ወንድሞቻችን ናቸው። እናመሰግናለን። ሰላም ይቅደም። ለሰላማችን ዘብ እንቁም። መንግስት ያቀርብልን የሰላም አማራጭ እንጠቀምበት። እዚህ ጋር ተያይዞ በማዕከላዊ ጎንደር ዞን ጣቁሳ ወረዳ ኩራባስ ቀበሌ ተብሎ በሚታወቀው ደልጊ ሻውራ መስመር በሚወስደው ለጥፋት ሊውል የነበረ የፈንጅ የሀገር መከላከያ ሰራዊት አክሽፎታን ማለት ነው።
ስለዚህ በምንመለከተው በተንቀሳቃሽ ምስል እንዲህ የምንመለከተው ከማክሸፉ በፊትና ሲከሽፍ የሚመስለው ነው። አጠቃላይ የዚህ የወጣው መረጃ እንደዚህ አይነት ድርጊት ነው እንግዲህ ሀገራችን እንመራለን የሚሉን የነ ጌታቸው ረዳን ከጥፋታቸው ተመረው ዛሬ ሀገር ጥሩ ደረጃ እየመሩ የሚገኙት የነሱን ፈለግ ብንከተል መልካም ነው ላለው። ስለዚህ እነ ጌታቸው ረዳ የትግራይ ዴሞክራሲያዊ ፓርቲ በተለይ ስምረት ዋና ፕሬዚደንት ሆኖ እየመሩ ይገኛሉ። እንዲሁም በስሩ ነጋ አሰፋ ተቀዳሚ ምክትል ፕሬዚዳንት አድርጎ ተመርጠዋል። ሀፍቶ ኪሮስን በምክትል ፕሬዚዳንት ሰብለ አሰፋ የፓርቲው ጽሕፈት ቤት ኃላፊ አድርገው ትናንት በስቲያ እንደዚህ ያቋቋሙት መረጃ እንደተመለከት ነው። ስለዚህ ይሄን አይነት በሰለጠነ መንገድ ሀሳብ ያላችሁ ለሀገር ይጠቅማን ያላችሁ ከሆነ በሰለጠነ መንገድ ፓርቲ አቋቁማችሁ በሰላማዊ ሀገራችን እንምራ። ከጦርነት የመጣ ትርፍ የለም አክሳሪ እንጂ። ስለዚህ ወደ ሰላም ፊታችሁን አዝሩ፣ በሰላም ሀገራችን እናልማ እላለሁኝ። ሌላኛው ጉዳይ በህገወጥ መንገድ ኮንትሮባንድ ሲንቀሳቀስ የነበረ ህግ የማስከበር ዘመቻው በተደረገ የኬላ ፍተሻ በቁጥጥር ስር የዋለ አለ። በተለይ መነሻውን ጃዊ ከተማ ቀጥታ ከቻግኒ ከተማ አቋርጦ ባህር ዳር ሊገባ የነበረ በአንድ አባዱላ የህዝብ ታክሲ በጫነ በህገወጥ መንገድ 1683 የብሬን ጥይት በኬላ በተደረገ ፍተሻ በቁጥጥር ስር ውሏል። በተለይ ከጃዊ ከተማ ተነስቶ ቻግኒ ከተማ እንደገባ ቻግኒ ከተማ መግቢያ በር ላይ በተደረገ የኬላ ፍተሻ ላይ ነው ይህ የብሬን ጥይት ሙሉ በሙሉ በቁጥጥር ስር የዋለው። ህግና ሰላም አስከባሪዎች ባደረጉት የፍተሻ በተናበበ መልኩ 1683ቱን የብሬን ጥይት በቁጥጥር ስር አውሎታ ማለት ነው። ስለዚህ ይህ እኮ ነው ሀገራችን እያተራመሰ የሚገኘው። ከጃዊ ከተማ ቀጥታ ከቻግኒ ቀጥታ ባህር ዳር ሊተላለፍ የነበረ ማለት ነው። ስለዚህ ይህ ድርጊት አይጠቅምም። ለሀገራችን ሰላም ይቅደም፣ ለሰላም እንስራ። ለሀገራችን የሚያስፈልገው ሰላምና ልማት ብቻ ነው። ስለዚህ ከዛ ውጭ የሚመጣው ሀገርን ህዝብንም አይጠቅምም፣ አውዳሚ እንጂ። በዚህ በምናደርገው በሰፈር ሩጫ 4 ኪሎ የሚባለው ነገር አትስውት፣ አትቅዱ፣ አጨርሱ። ስለዚህ መንግስት ያቀረበልን የሰላም አማራጭ እንጠቀምበት። በሌላ ቪዲዮ እስክንመለስ መልካም ሰንበት እንዲሆንላችሁ ከወዲሁ ተመኘው።